ሰላም እንዴት ናችሁ? ትላንት ይዤላችሁ የመጣሁትን ፊልም ክፍል 2 ዛሬ እንደዚህ ይዤላችሁ መጥቻለሁ። ምሰራቸው ፊልሞች እንዲያመልጣችሁ ማትፈልጉ ከሆነ ሰብስክራይብ ያደረጋችሁ የደወል ምልክቷን መጫን እንዳትረሱ። ወደ ፊልሙ ታሪክ ስንሄድ ቴቴ ከሌላ ሰው ጋር ፓርቲው ላይ ስትጨፍር ኤሪክ የቀና እየመሰለ ነበር። እሷም በደንብ የኤሪክን ትኩረት ለማግኘት ብላ ዱዱን ይዛው ወደ ውጪ ትወጣለች። የሚገርመው ነገር ዱዱ የተመቻትም ይመስላል። ቴቴም ከዱዱ ጋር ጥሩ ጊዜ እያሳለፈች እያለ ዴቪን አኩርፎ መሬት ላይ ቁጭ ብሎ ተመለከተችው። እሷም ምን እንደተፈጠረ ግራ ስለገባት ጠጋ ትልና ዴቪን ምንድን የተፈጠረው ምን ሆነሃል ብላ ጠየቀችው። ዴቪም ብዬሽ ነበር እኮ እኔ ትምህርት ቤት ውስጥ ተወዳጅ የሆኑ ልጆች ፓርቲ ሲያዘጋጁ መገኘት አልወድም ይላታል። ከዛም ሌይስ እኔን እንደማንም ነው የምትቆጥረኝ፣ ለእኔ ምንም ቦታ የላትም ብሎ ነገራት። ቴቴም በተቻላት አቅም ደስተኛ እንዲሆን ልታደርገው ትሞክራለች። እናም ሀሳቡን እንዲረሳው በማሰብ ስለ ኮከቦች ማውራት ይጀምራሉ። በሚገርም ሁኔታ ዱዱ ስለ ኮከቦች በጣም ብዙ ነገር ያውቃል። ይሄ ሙቀቱ በጣም ነበር ያስደሰታት። በዚህ መሃል ሰማንታ የተባለችው ጓደኛዋ እየሮጠች ወደ ቴቴ ትመጣና ነይ ፍጠኝ፣ ሽንት ቤት አንድ ላይ እንሄዳለቻትና ይዛት ትሄዳለች። ምክንያቱም ሰማንታ ጥሩ ስሜት እየተሰማት አልነበረም። ሰማንታም ወደ ሽንት ቤት ትገባና ቴቴን አደራሽን ጥለሽኝ እንዳትሄጂ እዚህ ጋር ጠብቂኝ ብላ አስጠነቀቀቻት። ሰው ወደ ሽንት ቤት ሊገባ ቢሞክር እንኳን አስቆሚልኝ ትላታለች። ሌላ በኩል የሌይስ እናት ሌይስን ከጓደኞቿ ጋር አንድ ላይ በጣም ብዙ ፎቶዎች እያነሳቻት ነበር። እዚህ መሃል ቫለንቲናም ሌይስን ትይዛትና ወደ ሽንት ቤት ትሄዳለች። ቴቴ ደግሞ ሽንት ቤት በሩ ላይ ቆማ ቫለንቲናን አስቆመቻት። ቫለንቲናም ቴቴን ስታገኛት ፍቅረኛዬ ኤሪክ የት ነው ያለው ብላ ትጠይቃታለች። ቴቴም አላየሁትም ብላ ነበር የመለሰችላት። እኔ ምንም አውቀው ነገር የለም፣ ሽንት ቤት ውስጥ ያለችው ጓደኛዬ ሰማንታ ነች አለቻት። በዚህ ሰዓት ነው የሚያስደነግጥ ነገር የተፈጠረው። ኤሪክና ሰማንታ ተያይዘው ከሽንት ቤቱ ይወጣሉ። ቴቴ በጣም ነበር የደነገጠችው። በዚህም ቫለንቲና በጣም ተናዳ ኤሪክ ላይ ተጮህበት ጀመር። በተመሳሳይ ሰዓት ቴቴ የተፈጠረውን ነገር ማወቅ ስለፈለገች ሰማንታን ይዛት ወደ ቤት ትሄዳለች። ቴቴም ምንድን የተፈጠረው ባንቺና በኤሪክ መሃል ብላ ጠየቀቻት። ሰማንታም ምን እንደተፈጠረ መናገር ስላልፈለገች እየደጋገመች ምንም ነገር አልተፈጠረም ብላ ነበር ስትል የነበረው። ቴቴ ሌይስ ቤት ውስጥ እያለች አንድ ፎቶ ትመለከታለች። ቫለንቲና በተፈጠረው ነገር በጣም ተናዳ ስለ ሁሉም ተማሪ መጥፎ ነገር እያወራች ነበረ። በዚህም አጋጣሚ ቴቴ ትሰማታለች። እዚህ ትምህርት ቤት ውስጥ አንድ ስነስርዓት ያለው ተማሪ የለም ከኛ ውጭ እያለቻት ነበር። እኔና አንቺ ብቻ ነን ያለነው አለቻት። ሁሉም ሰዎች በእኔና ባንቺ በጣም ነው የሚቀኑብን፣ ኤሪክን ቢሆን ደደብ የሆነ ሰው ነው ብላ ኤሪክን መስደብ ጀመረች። በዛ ላይ ትምህርት ቤት ውስጥ አስቢው እስኪ ከኔና ካንቺ ውጭ ቆንጆ ማን አለ አለቻት። ከዛም ቫለንቲና ቴቴን ስትመለከታት አሁን ደግሞ እየተደበቅሽ የምናወራውን እየሰማሽ ነው ትላታለች። ከዛም ቴቴ ደሃና አስቀያሚ ሲሆነች ቫለንቲና እሷ ላይ ማሾፍ ጀመረች። በእኔ ትቀኝብኛለሽ አደል ብላ ደግሞ ተጠይቃታለች። ቴቴም በቫለንቲና ባህሪ በጣም ግራ ስለተጋባች ለምንድነው ግን እንደዚህ እኔን ትሪት የምታረጊኝ ብላ ጠየቀቻት። እኔ አንቺን እንደዚህ ትሪት ማረግሽ አስቀያሚ ስለሆንሽ ነው፣ በዛ ላይ ደግሞ ማንም ነሽ፣ በዛ ላይ ደግሞ በጣም ነው የምትሸችው አለቻት። በዛ ላይ ደግሞ ፍቅረኛዬ ልትሰርቂኝ መከራሽን ስታይ ነበረ፣ አሁን ራሱ ላይሽ አልፈልግም፣ ቤቱን ለቀሽልኝ ሂጂ አለቻት። ቴቴ በጣም ይከፋትና እያለቀሰች ሄዳ ለጓደኞቿ የተፈጠረውን ነገር ትነግራቸዋለች። ከዚህ በላይ እዚህ መቆየት አልፈልግም፣ ወደ ቤቱ ሰዱኝ አለቻቸው። ዱም ቴቴን ያረጋጋትና ቀስ እያለ ወክ እያደረጉ ወደ ቤት ይሸኛታል። ዱም ቴቴ ስለተመቸችው ቤት ከሸኛት በኋላ ሊስማት ይሞክራል። እሷ ግን እንዴትም ብላ ራሷን አስቆመችው። ዝግጁ አይደለሁም ነበር ያለችው። ከዛም ደህና ደር ትለውና ወደ ቤት ትገባለች። ቴቴ በጣም ደስተኛ ነበረች ዱዱ ስለወደዳትና እንደዚህ አይነት ውሳኔ በመወሰኗ። በኋላም በሀሳቧ ኤሪክን በቀኝ በኩል ዱዱን በግራ በኩል አድርጋ ሁለቱንም መመልከት ትጀምራለች። ከዛም ኤሪክን የሳመች አድርጋ ራሷን እየሳለች ሊፍት ውስጥ ሆና አንዱን የሊፍቱን ግድግዳ መሳም ትጀምራለች። አባቷም በሩን ሲከፍት ልጁን ከሊፍቱ ጋር እየተሳሳመች ነበር ያገኛት። ቴቴም በጣም ነበር የተሸማቀቀችው። በጣም ደንግጣ አንድ ነገር ሳትናገር አንገቷን ደፍታ ወደ ውስጥ ትገባለች። ሙሉ ቤተሰቡ ዱዱ ሸኝቷት ሊስማት ሲል ወደ ኋላ እንደሸሸችው ሙሉ ቤተሰቡ እየተመለከተ ነበር። ሙሉ ቤተሰቡ ቢያንስ የሆነ ሰዎችን ልጅ ሊወዳት ይችላል የሚለው ነገር አጽናንቷቸዋል። ከተወሰኑ ቀናቶች በኋላ ቴቴ ከጓደኞቿ ጋር አንድ ላይ የተሰጣትን የትምህርት ቤት ፕሮጀክት መስራት ትጀምራለች።
ፕሮጀክቱን የሚሰሩት የዴቪ ቤት ነበር። የዴቪ አያት በጣም ነበር የምትንከባከባቸው። በዚህ መሀል ቴቴ ዱዱን ከአንዲት ሴት ጋር የተነሳውን ፎቶ ትመለከትና እቺ ልጅ ማነች ብላ ትጠይቃለች። እነሱም የዱዱ ፍቅረኛ ነች ብሎ ነበር የነገሯት። በዚህ መሀል ዱዱ ይመጣና አሁን ተጠልተናል፣ የቀድሞ ፍቅረኛ ነች ይላል። ቴቴም በዚህ ዜና በጣም ነበር የተደሰተችው። በዚህ መሀል የዴቪ ወንድ አያት ይመጣና እነሱም የሰሩትን ፕሮጀክት አሳይተውት አስተያየቱን ጠየቁት። የዴቪ አያትም ሐኪም ስለነበር አንዳንድ ጠቃሚ የሆኑ ምክሮች ይሰጣቸዋል። በዚህ መሀል ኤሪክ ወደ ዴቪ ቤት ይመጣል አሳይመንቱን አብሯቸው ሊሰራ። እናም ከዱዱ ጋር ይተዋወቃሉ። የዱዱ አያትም ምክሩን ከሰጣቸው በኋላ ጥሏቸው ይሄዳል። ኤሪክም ቴቴን ይመለከታትና ለካስ እንደዚህ ቆንጆ ነሽ ይላታል። ቴቴ በጣም ነበር ግራ የተጋባቸው። አሁን ማንን ልምረጥ የሚለው ነገር ግራ ገብቷታል። ዱዱ ይሻለኛል ወይስ ኤሪክ እያለች ነው። እናንተ ማንን ብትመርጥ ደስ ይላቸዋል? ኤሪክ ይህንን አሳይመንት ከጨረስን በኋላ ከባንዶቼ ጋር ልምምድ ስላለኝ ለምን ወደዛ አብረን አንሄድም ይላታል። ብዙም ሳይቆይ ከኤሪክ ጋር ተያይዘው ይሄዳሉ። ቴቴ በጣም ተደስታለች። ረጅም ጊዜ በብቸኝነት ስትሰቃይ ከቆየች በኋላ አሁን የሚወዷት ጓደኞችና የሚፈልጋት ወንዶች አሉ። ልክም ይዟት ወደ ዘፈን ልምምዱ ይሄዳል። እናም እሷን እያየ ዘፈን መዝፈኑን ቀጠለ። ቴቴ እዛ አሮጌ ሶፋ ላይ ቁጭ ብላ በኤሪክ ፍቅር ልቧ እየቀለጠ ነበር። ልምምዱንም ከጨረሰ በኋላ ወደ እሷ ይመጣና አሁንም ያዋራታል። ኤሪክም ቀስ ብሎ መነጽሯን ያወልቅና ቴቴ ሊስማት ሞከረ። ቴቴም በጣም ደስተኛ ሆና ወደ ቤት ስትመለስ ያልጠበቀችው ዜና ነበር የጠበቃት። ቤተሰቦቿ ይህንን ከተማ ለቀን ወደ ሌላ ቦታ ልንሄድ ነው፣ ስለዚህ ትምህርት ቤት መቀየር አለብሽ ይሏታል። ቴቴ እሱ የማይሆን ነገር ነው ነበር ያለቻቸው። ረጅም ዓመት በኋላ አሁን ገና ነው ጓደኞች ያፈራሁት፣ እነሱን ደግሞ ጥያቸው አልሄድም ትላቸዋለች። ቤተሰቦቿም እስኪ መፍትሄ እንፈልጋለን ብለው ነበር የተዉት። የሚቀጥለው ቀን ሰማንታ ወደ ቴቴ ትመጣና ከኤሪክ ጋር የፍቅር ግንኙነት ነበረን ብላ እውነቱን ነገረቻት። ቴቴም በሰማንታ ስራ በጣም ነበር የተናደደችባት። እናም ሰማንታ ላይ ትጮምባታለች። ቴም ወደ ክላስ ከገባች በኋላ ኤሪክን ታገኘውና ባንተና በሰማንታ መሀል የተፈጠረውን ነግራኛለች አለችው። እሱም ምንም አልመሰለውም። የኔ ጥፋት እኮ አይደለም፣ በጣም ቆንጆ ስለሆንኩኝ ሁሉም ሴቶች የእነሱ ፍቅረኛ እንደሆን ነው የሚፈልጉት፣ እኔ ምን ላድርግ ብሎ እጇን ይይዛታል። በዚህ መሀል አስተማሪው ወደ ክላስ ይገባና አሳይመንቶቻቸውን ውሰዱና ኮምፒውተሬ ላይ ገልብጡልኝ አላቸው። ሁሉም ተማሪዎች በፍላሽ እያደረጉ አሳይመንታቸውን የአስተማሪው ፒሲ ላይ ይገለብጣሉ። ሌይስ እሷና ቫለንቲና የሰሩትን ፕሬዘንቴሽን አቀረበች። ቴቴም በስተመጨረሻም እኛን የግሩፕ ስራ ፕሬዘንት ማድረገው እኔ ነኝ ብላ ትወስናለች። ነገር ግን ቴቴ ያዘጋጀችው ቪዲዮ መስሏት ልክ ስትከፍተው ቫለንቲና ሁሉንም ተማሪዎች ሰድብ ያለበት ቪዲዮ ነበር የተከፈተው። ቫለንቲናም በጣም ትናደድና ቴቴን አሁን ልትበቀኝ አስበሽ ነው ማለት ነው ትላታለች። ቴቴ እየደጋገመች እኔ አይደለሁም እንደዚህ ያረኩት ብትልም የሚያምናት ሰው ግን አላገኘችም። በዚህ መሀል ድብድብ ይነሳል። እናም ቫለንቲና ቴቴን ቅጥቅጥ ነበር ያደረገቻት። ይባስ ብሎ ደግሞ መነጽሯን አውቃ ረጋግጣ ሰበረችባት። ወንዶቹም ፈጠን ብለው እነዚህን ሁለት ሴቶች ይገላግላሉ። ከዚያም ሁሉም ወደ ርዕሰ መምህሯ ቢሮ ተላኩ። የምታስታውሱ ከሆነ ፊልሙ ሲጀምር እዚች ርዕሰ መምህር ቢሮ ነበር የጀመረው። ርዕሰ መምህሯም ቦታው ላይ የነበሩ ተማሪዎችን ምን እንደተፈጠረ ትጠይቅና የእነሱንም ታሪክ ለመስማት ትሞክራለች። ዴቪና ዜካ እኛ የመሰለን የሰራነው አሳይመንት ነው እንጂ ይሄ ቪዲዮ ኬት እንደመጣ አናውቅም ይላሉ። ቴቴም እየደጋገመች እኔ አይደለሁም ቪዲዮውን ጭኜ የከፈትኩት እያለች ለመናገር ትሞክራለች። እናም እኔ ይህን ነገር እንዳላረኩ እንዳስረዳችሁ እድሉን ስጡኝ እያለች ርዕሰ መምህሯን መለመን ጀመረች። ቴቴ ቤተሰቦቿ የተፈጠረውን ነገር እንዲሰሙ ስላልፈለገች ለቤተሰቦቿ እንዳይናገርም እየለመነች ነበር። ቤተሰቦቼ የተፈጠረውን ነገር ካወቁ ከዚህ ትምህርት ቤት ነው የሚያስወጡኝ እያለች ነበር። ቴም ወደ ክላስ ተመልሳ ከገባች በኋላ ይህን ያህል ቫለንቲናን የሚጠላት ሰው ማን ነው እንደዚህ አይነት ነገር ሊያረግባት የቻለው ትላለች። ዜካና ዴቪም ቆንጆ ስለሆነች ተማሪዎች ይወዷታል እንጂ እኮ በጣም ክፉ ነች ይሏታል። በዚህ መሃል ርዕሰ መምህሯ ወደ ክፍላቸው ትመጣና ዴቪን ተጣራዋለች። ወደ ቤት በሚሄዱበት ሰዓትም ኤሪክ ለቴቴ ይመጣና ለምንድነው ማታናግሪኝ? ለምንድነው ፊት የነሳሽኝ ብሎ ጠየቃት። እኔ ምንም ያጠፋሁት ነገር እኮ የለም ራስሽ ነሽ ቪዲዮን የከፈትሽው ይላታል።
ቴቴም በጣም ትናደድና አሁንም በድጋሚ እኔ ስለዛ ቪዲዮ እማቀው ነገር የለም ትላለች። እዛም በጣም ስሜታዊ ሆና ከራስ ስሜት ውጪ ለሌላ ሰው ስሜት ምንም የማትጨነቅ ሰው ነህ አለችው። በዚህም መሃል የጽሁፍ መልእክት ይደርሳታል። የዴቪ አያት ሞተዋል ትባላለች። ቴቴም ከአያቷ ጋር አንድ ላይ በመሆን የቀብር ስነስርዓቱ ላይ ተገኘች። እናም በተቻላት አቅም ጓደኛዋን ለማጽናናት ሞከረች። ዴቪም በጣም ተከፍቶ አያቴ ለኒኮ አያቴ ብቻ አልነበረም ይላታል። ዜካም ይመጣና ዴቪን ያጽናናዋል። በዚህ መሃል የዱዱ ፍቅረኛ መታ ዱዱን ስታጽናናው ቴቴ ስትመለከት በጣም ነበር የደነገጠችው። በዚህ መሃል ዴቪን ዱዱ ከፍቅረኛው ጋር ታረቀ እንዴ ብላ ትጠይቀዋለች። ዴቪም እኔ ምንም አላቅም ብሎ ነበር የመለሰላት። እሷም በጣም ከፍቷት ልክ ልታለቅስ ስትል ጓደኛዋ ዜካ ጎተት ያደርጋትና ስነስርዓትሽን ያዢ፣ ጓደኛሽ ሀዘን ላይ ነው፣ ራስሽን ጠንካራ አድርጊ ይላታል። አሁን ያለብን ችግር ይበቃናል፣ ሌላ ችግር አትኝብኝ አላት። በኋላም ቴቴ ወደ ቤት ስትሄድ ቤተሰቦቿ እንፈልግሻለን ይሏታል። ቴቴ ቤተሰቦቿ ምንም ስፔስ ሊሰጧት ስላልቻሉ በነገሮች በጣም ተከፍታ ተውኝ ብላ ታለቅስባቸዋለች። እናንተ እንደምታስቡት እኔ ብቸኛና ጓደኛ የሌለኝ ሰው አይደለውም። እኔ የራሴ ጊዜና የራሴ ቦታ የሚያስፈልገኝ ሰው ነኝ ብላ ቤተሰቦቿ ላይ ጮኸችባቸው። እናንተ እንደምታስቡት ሁሌ ደስተኛና ሁሌ እየሳቁ መኖር አይቻልም። ህይወት እንደዛ አይደለም የምትሰራው ብላ ለቤተሰቦቿ ነገሮችን ለማስረዳት ትሞክራለች። ቴቴም ወደ ቤት ትገባና ፓርቲው ቀን የተለቀቁ የተለያዩ ቪዲዮዎች ስለነበሩ እነዚሁ ቪዲዮዎች ሶሻል ሚዲያ ላይ ማየት ትጀምራለች። ከዛም በእነዚህ ቪዲዮዎች በመነሳት ያንን ቪዲዮ ማን ቀርጾ እንደለቀቀው ለማወቅ ወሰነች። ይህንን ነገር ቤተሰቦቿ ካወቁ ከትምህርት ቤት ያስወጧታል። በዚህም ምክንያት ራሷን ነፃ ማድረግ አለባት። የሚቀጥለው ቀን ቴቴ የቫለንቲናን ቪዲዮ ማን ላፕቶፓ ላይ እንደጫነ ታውቃለች። ሁሉም ተማሪዎች ፊት ለፊት ራሷ ነፃ መሆኗን ለማሳወቅ ሁሉንም ተማሪዎች አስጠራች። ከዛም በስተመጨረሻም ቪዲዮውን እኔ ላፕቶፕ ላይ በአሳይመንት ቦታ የጫነው ራሷ ላይስ ናት፣ የቫለንቲና ጓደኛ ብላ ትናገራለች። ቫለንቲና እየተከራከረች ነው ለጓደኛዋ። ላይስ እኮ ጓደኛ እንጂ ጠላት አይደለችም፣ እሷ እንደዚህ አታረግም ትላለች። ቴቴ ሁላችንም አሳይመንታችንን የአስተማሪያችን ኮምፒውተር ላይ ስንገለብጥ መጨረሻ የገለበጠችው ላይስ ነበረች። እናም የኔን አሳይመንት በቪዲዮ ቀየረችው ትላለች። ቪዲዮውን ደግሞ የቀረጸችው የላይስ እናት ናት። ላይስ እናትም ይህንን ነገር ለምን እንዳደረገች ቴቴ ማምራራት ጀመረች። ላይስ አሁን ቆንጆ ብትሆንም ልጅ እያለች ግን በጣም አስቀያሚ ሕፃን ነበረች። የዛን ጊዜ ልጅ እያሉ ቫለንቲና በጣም ነበረ ላይስ ላይ የምታሾፍባት። ቴቴም ፎቶውን ለቫለንቲና ስታሳያት ቫለንቲና በጣም ነበር የደነገጠችው። እስተ መጨረሻም ላይስ ሁሉም ነገር ውሸት መሆኑን አልካደችም፣ እውነት ነው ብላ ነበር ያመነችው። ልጅ እያለን በጣም ነበር የምታሰቃየኝ፣ አንቺ አታስታውሺ እንጂ እኔ በጣም ነው ማስታውሰው። ወፍራም እንቁራሪት እያልሽ ነበር ምጠሪኝ። በዚህም ምክንያት ዲፕሬሽን ውስጥ ገብቼ በጣም ታምሜ ነበር ትላለች። ራሴንም ለመቀየር ብዬ የተለያዩ ሰርጀሪዎች ተሰራው። እናም ስሜን ቀይሬ ድጋሚ ጓደኛሽ ሆንኩ አለቻት። ላይስም ይህንን ነገር ከእናቴ ጋር ያቀድነው ከረጅም ጊዜ በፊት ነው። ምን አይነት ሰው እንደሆንች ለሁሉም ሰው ማሳየት ፈልጌ ነበር፣ አሁን ተሳካልኝ አለቻት። ቫለንቲናም በጣም ትናደድና ተማሪዎቹን ጥላ ክፍሉን ለቃ ወጣች። ቴቴ እሷ እንዳላደረገችው ሁሉም ሰው ሲያውቅ እረፍት ነበር ያገኘችው። ዱዱም ከቀድሞ ፍቅረኛው ጋር ድጋሚ ያለመመለሱን ስታውቅ የባሰ ደስታዋ ይጨምራል። ቫለንቲናም ያደረገችው ነገር ትክክል እንዳልሆነ ስላወቀች ቴቴ ተጣራትና ተማሪዎች ፊት ይቅርታ ጠየቀቻት። ባረኩት ነገር በጣም ተጸጽቻለሁ፣ እናም አሳፋሪ ሰው ነኝ ትላለች። ቫለንቲናም እያለቀሰች እስከ ዛሬ ያደረገቻቸው ነገር ትክክል አለመሆናቸውን አመነች። ቴቴም በጣም በሚገርም ሁኔታ አቅፋ ቫለንቲናን አባበለቻት። ባደረገችው ነገርም ሁሉም ተማሪዎች በጣም ተገርመው ቴቴን ይወዷታል። ከዛም ቴቴ እነዚህ ሁለት ጓደኛሞችን አስታረቀቻቸው። የቴቴ ቤተሰቦችም ቴቴ እዚሁ ትምህርት ቤት እንድትቆይ ይፈቅዱላታል። ከተማ እንለቃለን ያሉትንም ትተው እዛው ከተማው ውስጥ ከቤተሰቦቿ ቤት ብዙም ሳይርቅ አዲስ አፓርትመንት አገኙ። ፊልሙም ሁሉም አንድ ላይ ሰብሰብ ብለው ጥሩ ጊዜ እያሳለፉ ያልቃል። የዚህ ፊልም ታሪክ ይህንን ይመስላል። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው